ባለፉት 2 እና 3 አመታት የተወሰነ ጥናት አደረኩ ማለት ነውና በቃ ዩቲዩብ ላይ ያሉ እንደውም እኛ ሀገር ላይ ብዙም ዩቲዩበር የለም ማለት እንችላለን። በቃ ትንሽ ዩቲዩበር ናቸው ያሉት። እነሱም ደግሞ ራሳቸውን ደብቀው የሚሰሩት እናንተ ከምታውቋቸው በበላይ ፌስለስ የሆነ ቻናል ያላቸው በጣም ብዙ ገንዘብን በወር ውስጥ የሚያገኙ በዶላር ተከፋይ የሆኑ ብዙ ልጆች እንዳሉ ይሄንን በጥናት ደረስኩበት ማለት ነው። ግን በጣም እነዚህ ግሎባል የሆኑ ዩቲዩበሮችን ነው ያየሁት። ግሎባል የሆኑ ዩቲዩበር የምንላቸው አሉ፣ በጣም ታዋቂ ዩቲዩበሮች። መነሻቸውን አየሁት። በጣም ነው የተገረምኩት። በጣም ከምንም በቃ ዝም ብለው ከምንም ነው የተነሱት። በቃ ዴይሊ ውሏቸውን ከማካፈል ነው የተነሱት። ከዛስ አሁን ላይ ትልልቅ የካምፓኒዎችን መገንባት ነው ያደረጉት ማለት ነው። ፐርፌክት እስከምትሆኑ ድረስ አትጠብቁ። በቃ መስራት ያለባችሁን ነገር አሁኑኑ ስሩት። በቃ ቪዲዮ መፖስት ከሆነ ቪዲዮ ፖስት አድርጉ። ግዴታ ፋንሲ የሆነ በጣም ከፍተኛ የሆነ ኤዲሽን እስክትለማመዱ ድረስ እየጠበቃችሁ ከሆነ አይሆን፣ ምንም አይሆን ነገር ነው። በቃ አንዳንድ ኤዲቲንግ ስታይሎችን በሂደት ነው የምንማራቸው ብዬ ነው የማስበው እኔ እንጂ አሁን ሀሳባችሁን ነው የሚያስፈልገው። ማንኛውም ሰው የሚፈልገው ሀሳባችሁን ነው። ቪዲዮ ኤዲቲንግ በነገራችን ላይ አላስፈላጊ የሆኑ ነገሮችን ቆርጦ በመጣል ስቶሪ ቴል ማድረግ ነው። ታሪክ መንገር ከቻላችሁ ኢትስ ሶ ኤናፍ። ስለዚህ አሁን ባለንበት ሰዓት ላይ አሁን ባለንበት የቴክኖሎጂ ትራንዚሽን ፔሪየድ ላይ ለኛ ለኢትዮጵያ ቴክኖሎጂ ከምንም በላይ ለኔ ኢትስ ሶ ኢንትረስቲንግ ነው ብዬ ነው የማስበው። በቃ ማናወላውልበት በቁርጠኝነት ልንሰራበት ይገባናል ብዬ የማስበው ነው ማለት ነው። ሶ አሁን ዩቲዩብ ላይ ለመጀመር ታዲያ ምንድነው የሚጎለኝ? ምንድነው የሚጎላችሁ እናንተ? እስኪ አሁን እኔን የምታዩ ሰዎች ምንድነው ዩቲዩብ ለመጀመር የሚጎላችሁ? ስልክ ካለ ካሜራ ካለ ማለት ካሜራ የስልካችሁ ካሜራ በቂ ነው እና ኢንተርኔት ቪዲዮ ፖስት ለማድረግ የምትጠቀሙበት ኢንተርኔት ካለ በቃ። ስለዚህ ሶሻል ሚዲያ ላይ የሆነ ነገር መጀመርና ጠቃሚ የሆነ ሐሳብ ካላችሁ ሐሳባችሁን ማጋራት በቂ ነው። እሱን ካደረጋችሁ ያለው ነገር ሁሉ በቃ ከመነገራችሁ በበላይ ተራ ይሆናል ማለት ነው። በሂደት የምትማሩት ነገር ነው። ለምሳሌ አሁን እኔ ሶሻል ሚዲያ ላይ መጥቻለሁ። ነገ በትክክለኛነት ፕሬዘንስ ሆኜ ሶሻል ሚዲያ ላይ በመገኘት ሌሎች ሰዎች እንዲያውቁ በማድረግ የምፈልጋቸውን ሰዎች ማግኘት እችላለሁ፣ ስራ መስራት እችላለሁ። ይህ ሜንታሊቲ እናንተም ላይ ሊኖር ይገባል። ታዲያ ምን ላድርግ? አሁኑኑ መጀመር። መቅጠር አያስፈልግም። ቀጠሮ ባደረጋችሁ ቁጥር አእምሯችሁ ደግሞ ሌላ አዲስ ነገሮችን በመላመድ እንደገና ይረሳዋል። ስለዚህ የምታስቡትን ነገር አሁን መጀመር ነው። እኔ ሶሻል ሚዲያ ላይ ፕሬዘንስ ያደረጉ ሰዎች ምንም እውቀት ካላቸው ሰዎች እንደሚበልጡ አይቻለሁ። አገራችን ውስጥ ያሉ ቲክታከሮችን መመልከት ትችላላችሁ። ለምሳሌ ዶክተር አብይን ማየት ትችላላችሁ። ዶክተር አብይ ቲክታከር ነው፣ ግን ዶክተር ነው። ሙያውን ነው በቲክታክ አምጥቶ ያሳየን። ከሱ የተሻለ የቀዶ ጥገና ሰርጀሪ የሚሰሩ ሰዎች የሌሉ ሆኖ አይደለም። እነሱ ሶሻል ሚዲያ ላይ ፕሬዘንስ የላቸውም፣ መታወቅ አልቻሉም፣ ብራንዳቸውን ማሳወቅ አልቻሉም፣ የሚሰሩትን ስራ ማሳወቅ አልቻሉም። ስለዚህ ሶሻል ሚዲያ ላይ መምጣት የመጀመሪያው ነው ብዬ አምናለሁ። እኔ ለእናንተ ቪዲዮ እየቀረጽኩ እያለ ብዙ ሰዎች አልፈው የሚሄዱ ሰዎች እየዞሩ ነው የሚያዩ። ሌላ ሀገር ቢሆን እኔ ብዙ ብሎጎችን ምናምን የሚሰሩ ሰዎችን አይቻለሁ እና በዛ ሰዓት ላይ ማንም እነሱን ዙሮ እንኳን የሚያያቸው የለም። እዚህ ጋር በጣም ነው ትኩረት የሚያደርጉባቸው፣ ያፈጡባቸዋል ሁላ። እንዲሁም ሊሰርቧቸው ሁሉ ይችላሉ ደግሞ የሚያውቋቸው ሰዎች በሰፈር ስራ ፈት ምንም የሚሰራው ስራ የሌለው ብሎ ስልኩን ይዞ የሚዞር ነው የሚሏቸው። አሁን ላይ ማንም እኮ ቼክ የሚያደርጋችሁ ነገር የለም። ብቻ እናንተ የሆነ ስቴፕ አድርጋችሁ ሄዳችሁ ውጤት ማምጣት ስትችሉ፣ ራሳችሁን መለወጥ ስትችሉ ነው ሰዎች አክሰፕታንስ የሚኖራቸው። ሰው አሁን ላይ የሆነ ነገር ክሬት ማድረግ የሆነ ነገር መስራት የሆነ ነገር ግዴታ ነው። ኢትስ ማንዳቶሪ ማናቋርጠው ነገር በቃ just do it now for the future